ኢራን ውስጥ የሚኖሩና የኢትዮጵያ ስርዓት ያላቸው ሰዎች እንዳሉ ታውቃላችሁ? ሺዎች ኪሎ ሜትር ከኢትዮጵያ ርቀው ቢኖሩ አንዳንዶቹ እስከ ዛሬ ድረስ ሀባሽ የሚል የቤተሰብ ስም ይጠቀማሉ። እነሱ ወደ ኢራን እንዴት ደረሱ? የእነሱ ታሪክ ከየት ጀመረ? ዛሬ በዚህ ቪዲዮ ውስጥ የኢትዮጵያ ስርዓት ያላቸው ሰዎች በኢራን እንዴት እንደኖሩ እና የታሪካቸው መሰረት ምን እንደሆነ አብረን እንመለከታለን። አብራችሁን ቆዩ። ኢራን በአሁኑ ጊዜ በምስራቅ መካከለኛ እስያ የምትገኝ ታላቅ ሀገር ናት። ከ3000 ዓመታት በላይ የሚዘልቅ ታሪክ ያላት ሀገር። ቀደም ሲል ኢራን ፐርሻ ተብላ ትጠራ ነበር። በታሪክ ውስጥ የፐርሻ ኢምፓየር ከዓለም ታላላቅ ኢምፓየሮች መካከል አንዱና ስመ ገናናው ነበር። በባህል፣ በንግድ እና በባህር ጉዞ ከአፍሪካ እስከ እስያ ድረስ ግንኙነት የነበራት ጥንታዊ ከተማ ናት። ከሰሜን ካዛኪስታን እና ቱርክሜኒስታን፣ ከምዕራብ ኢራቅ እና ቱርክ፣ ከምስራቅ አፍጋኒስታን እና ፓኪስታን፣ ከደቡብ ፐርሻ እና የፐርሻ ገልፍ የሚያዋስኗት ጥንታዊ ከተማ ናት። ዋና ከተማዋ ቴሄራን ሲሆን ከ85 ሚሊዮን በላይ ሕዝብ ያለባት ትልቅ አገር ናት። ኢራን ተራሮች፣ ረጅም ሜዳዎች እና ታላላቅ በረሃዎች ያሉባት አገር ናት። ኢራን በዓለም ላይ ካሉ እጅግ ጥንታዊ ስልጣኔዎች መካከል የሚገኙባት አንዷ ጥንታዊ ከተማ ናት። ከ2500 ዓመታት በፊት ኢራን ፐርሻ ኢምፓየር ተብሎ የሚታወቅ ስርወ መንግስት የሚገኝባት ከተማ ነበረች። ይህ ኢምፓየር ከዓለም ታላላቅ መንግስታት አንዱ ነበር። ንጉሥ ሳይረስ ዘግሬት ይህን ኢምፓየር በ550 ዓመተ ዓለም መሠረተ። ከዚያም ፐርሻ ኢምፓየር ከእስያ እስከ አፍሪካ ድረስ ይዘረጋ ነበር። ኢራን ብዙ አስደናቂ ታሪካዊ ቦታዎች አሏት። ከእነዚህም መካከል ፐርሴፖሊስ፣ ይህ ቦታ ከ2500 ዓመታት በፊት የፐርሻ ንጉሶች መቀመጫ ከተማ የነበረ ነው። እስካሁን ድረስ ታላላቅ የድንጋይ ህንፃዎቹ ቆመው ይታያሉ። ናክሽ ኤጂሃን አደባባይ፣ ይህ አደባባይ በዓለም ካሉ ታላላቅ ታሪካዊ አደባባዮች አንዱ ነው። ኤስፋሃንም የሚባል በጣም ውብ ታሪካዊ ከተማ የሚገኝባት ጥንታዊ ከተማ ናት። ለመሆኑ ኢትዮጵያውያን እንዴት ወደ ኢራን ደረሱ? ከ19ኛው ክፍለ ዘመን በፊት በህንድ ውቅያኖስ የባሪያ ንግድ ምክንያት ብዙ አፍሪካውያን ወደ ኢራን ተወስደው ነበር። ብዙዎቹ ከኢትዮጵያ፣ ዛንዚባር፣ ታንዛኒያ፣ ኬንያ ይመጡ እንደነበር ብዙ የታሪክ መጽሐፍቶች ያስረዳሉ። በዚያ ዘመን ኢትዮጵያውያን አልሀበሻ ተብሎ ይጠሩ ነበር። ከዚህም ቃል የመጣ ሀበሽ የሚል የቤተሰብ ስም እስካሁንም ድረስ በኢራን ይገኛል። ዛሬ በኢራን አፍሮ ኢራኒያንስ ተብሎ የሚጠሩ ሰዎች ይገኛሉ። እነሱ በተለይ በሄርሞዝጋን፣ ሲስታን እና ባልሹስታን፣ ቡሻሄር እና ኩዛስታን ይኖራሉ። ከሁሉ ታዋቂው የፐርሺያ መንግስት አቺሜናይድ ኢምፓየር ወይም ስርወ መንግስት ይባል ነበር። ይህ መንግስት በ550 ዓመተ ክርስቶስ በሳይረስ ዘግሬት ተመስርቷል። ሳይረስ ዘግሬት ወይም ሳይረስ ታላቁ በታሪክ ውስጥ በጣም ታላቅ ንጉሥ እንደነበር ይታወቃል። እሱ ብዙ አገሮችን አንድ ስር አድርጎ ታላቅ ኢምፓየር የፈጠረ ንጉሥ ነበር። የእርሱ መንግስት ከምስራቅ እስያ፣ መካከለኛ ምስራቅ እስከ ግብፅ ድረስ ይዘረጋ እንደነበር ብዙ የታሪክ ጸሐፊያን ጽፈዋል። በዚያ ዘመን ይህ ኢምፓየር በዓለም ላይ ትልቁ መንግስት ነበር። ሳይረስ ከሞተ በኋላ ዙፋኑን የወረሰው ዳሪዮስ አንደኛ ነበር። ዳሪዮስ መንግስቱን እጅግ አሳድጎ የነበረ ንጉሥ ነበር። በእርሱም ዘመን ትልቅ የሆኑ መንገዶችን ሰርቷል። ንግድ እንዲስፋፋ አድርጓል። እንዲሁም ደግሞ የተጠናከረ የመንግስት ስርዓት እንዲዘረጋም አድርጓል። በዚያ ዘመን የፐርሺያ ኢምፓየር እጅግ ታላቅና ኃያል ነበር። ወደ ጀመርነው ታሪክ ወደ አፍሮ ኢራኒያንስ ታሪክ ስንመለስ የአፍሪካ ባህላቸውን እስካሁን ጠብቀው የሚኖሩ የማህበረሰብ ክፍሎች ናቸው። አፍሮ ኢራናውያን ልዩ የሙዚቃ ዘይቤ፣ የባህል ዳንስ፣ የመንፈሳዊ ስርዓቶች አሏቸው። እነዚህ ባህሎች ከአፍሪካ የመጡ ምልክቶችን ያሳያሉ። ታሪክ አንዳንድ ጊዜ ይረሳል፣ ግን ሰዎች በባህላቸው ይጠብቁታል። ከኢትዮጵያ ወደ ኢራን የተጓዙ ሰዎች ታሪክ ዛሬም
በሰዎች ሕይወት ውስጥ ቀጥሏል። ምናልባት ይህ ታሪክ ያልሰማነው ነበር፣ ግን ዛሬ እኛ እንደገና አቅርበነዋል ማለት ነው። በሚቀጥለው በሌላ አስደናቂ ታሪክ እስከምንገናኝ ሰላም ጊዜ፣ ቸርን ሰንብት።